እህቴ በቅድሚያ ወደ ምክሮቼ ከመግባቴ በፊት አንድ ነገር ልብ እንድትይ እፈልጋለሁ። እሱም ስመክርሽ ዲናችን ተዋወሱ ስለሚል ነው። የምመክርሽ አላህ ትልቅ ጥንካሬና ጽናት ሰጥቶሽ ከኔ የሰማሽውን በበለጠ ደረጃ ልታስተላልፊ ትችያለሽ በሚልና ነገ የቅጣት ሰለባ እንዳትሆኝ ከመፈለግ የተነሳ ስለሆነ እባክሽን ከልብሽ አድምጪ። ውድ እህቴ ሒጃብሽ ሰፋ ያለና ረዘም ያለ ይሁን። አካሄድሽ ረጋ ያለና አደብ የተላበሰ ይሁን። በየቀኑ ብታጠፊ በየቀኑ ወደ አላህ ተመለሺ። ባለባበስሽና በስነ ምግባርሽ ለሌሎች ሴቶችና ለሴት ልጆችሽ ምሳሌ ሁኚ። ሊፕስቲክ ተቀቢዎች በዝተዋል፣ ግና ብዙዎች ስላደረጉት ጉዳዩ ትክክል ነው ማለት አይደለም። ጸጉር የሚያስተክሉም የተወጣጠረ ልብስ የሚለብሱ አጫጭር ልብስ ሰውነትንም ገላልጦ የሚያሳይ የፈለገ ያህል ሙሉ የለበሱ ቢመስሉ ቅርጽን የውስጥ ሰውነትን የሚያሳይ የሆነ አለባበስ የለበሱ ብዙ አሉ። ነገር ግን ብዛታቸው ለጉዳዩ ትክክለኛነት አያሰጠው። አዝማሚያው ያላማረሽን ቅርርብ ባጭር ቁረጭ። ስትቀመጪ ሰብሰብ ሰተር ብለሽ ተቀመጪ። ያልተፈቀደልሽን ባዕድ ወንድም ሆነ ሊያገባሽ የሚፈቀድለትን የቅርብ ዘመድ አትጨብጪ። ከላይ አላህን ሳይታዘዙ ውስጤ ንጹህ ነው አላህን እፈራለሁ ማለት ቅጥፈት ነው። ከባዕድ ወንድ ጋር ስታወሪ መቅለስለስ በሽታ ያለበትን በሽታውን መቀስቀስ ነው። መስመር እየሳቱ የሚመስሉ የስልክ ወሬዎችንና ቻቶችን ቁረጪ። በማይረባ ነገርና ማህበራዊ ሚዲያ ላይ ውድ ጊዜሽን አታጥፊ። ሙዚቃ የተቆጣጠረውን ልብ ቁርአን ለቆት ይወጣል። ይህንን እወቂ። እየተኳኳሉና እየዘለሉ አላህንና መልእክተኛውን አለይሂ ሰላቱ ወሰላም እወዳለሁ ማለት ውሸት ነው። ሂጃብና ኒቃብ እየለበሱ መጥፎ መስራት የኢስላምን ንጽህት የሙስሊምን ስም ጭምር ማጠልሸት ነው። ሆን ብለሽ ወንዶችን አትፈታተኝ። በሐራም መንገድ ገንዘብም ሆነ ትዳር ባገኙት አትግኚ። ያለ ኒካህ የተወለደ ልጅ አባት የለውም። ደረትሽን አትክፈቺ፣ አታሳብጪ። ቀሚስሽን ከኋላም ሆነ ከፊት አትቅደጂ። ጸጉርሽን አትጎዝጉዢ፣ አትቀጥይ። ሽቶም ሆነ ዶድራንት አትቀቢ። ሊፍት ስትገቢ ከወንድ ጋር ብቻሽን አትግቢ። ብቻሽን ባዶ ቤት ውስጥ አትደሪ። ተሰተሪ። በሁሉም ነገር ላይ አላህ ይሰትርሻል። ስትስቂ በስሱ፣ ስታወሪ ድምፅሽ ዝቅ ይበል። በስራ ቦታ ከሰዎች ጋር ባለሽ ግንኙነት ቀይ መስመር ይኖርሽ። ተግባቢና ትህትና ያለሽ ሁኚ። በተቻለሽ መጠን አላህን ፍሪ። ውዷ እህቴ በየትኛውም ቦታ እንደሚገኘው ድንጋይ ሳይሆን ልክ ውድና ብርቅ እንደሆነው ዳይመንድ ሁኚ። ውዷ እህቴ ፈትዋውን ራስሽ መልሽ። አላህ በቁርአኑ ያዘዘው የሂጃብ ድንጋጌና ዓላማው ማለትም ይህ እንዲታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው። አላህም መሐሪ አዛኝ ነው። ሱረቱል አሕዛብ 59ኛው አንቀጽ ላይ የሚለው መመሪያ አሁን አንቺ ያደረግሽው ጸጉርሽን ድብን አድርገሽ ሸፍነሽ ሌላውን የሰውነት አካልሽ እንደፈለግሽ ልቅ ማድረግሽ ትዕዛዙን መፈጸምሽና ጥበቃውን የምታገኝ ይመስልሻል? መልሱን ላንቺ እተዋዋለሁ እህቴ። ስትፈጠሪ ውድነሽ፣ እስልምናም የበለጠ አልቆሻል እህቴ። ስለዚህ ራስሽን አታርክሽ። በየሚዲያው እየወጣሽ ለወንድ ፈተና አትሁኚ። እንኳንስ እንደዚህ በአደባባይ ኃጢአት ሰርተሽ የሌላውንም ልትሸከሚ ይቅርና የራስሽንም ኃጢአት እኮ አላህ ይበዛብሻል እወቂ። ስለዚህ በአደባባይ ስትወጪ ተገላልጠሽ ተከባብተሽ አይንን በሚጋብዝ መልኩ ተኳኩለሽ ብትወጪ
አንቺ በሰራሽው ኃጢአት ሌላውንም በጋበዝሽው መሰረት የሌላውንም ጭምር ትሸከሚያለሽ።